ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ በምዕራፍ 1 ቁጥር 5 ላይ ያስቀመጠውን ቃል በጥቂቱ እንነጋገራለን። ሐዋርያው ከላይ ብዙ ነገሮችን እየተናገረ መጥቶ በቁጥር 5 ላይ ያስቀመጠው ቃል እጅግ ለኛ ሕይወት እጅግ ለኛ ለመንገዳችን ለእያንዳንዱ ሕይወታችን ሁሉ አስተማሪ ስለሆነ እሱን በጥቂቱ እናየዋለን። እንዲህ ይላል፣ ስለዚህ ምክንያት ትጋት ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን ጨምሩ፣ በእውቀት ላይ ደግሞ ራስን መግዛትን፣ ራስን በመግዛት ደግሞ መጽናናትን፣ በመጽናናትን እግዚአብሔርን መምሰል፣ በእግዚአብሔርን መምሰል ላይ ደግሞ የወንድማማች መዋደድን፣ በወንድማማች መዋደድ ላይ ደግሞ ፍቅርን ጨምሩ ይላል። ይሄ ብዙ መከራን ካለፈ በኋላ በሕይወቱ ሲያየው የነበረውን በሕይወቱ ሲመለከተው የነበረውን ከእግዚአብሔር ጋር መኖር ምን እንደሆነ እግዚአብሔር ደግሞ ለሰው ልጆች የሰጠው ምን እንደነበረ ለሕዝቡ እየነገራቸው መጥቶ ነው ተስፋ የምናደርገው፣ በተስፋ የምንጠብቀው። በመከራና በትጋት ያገኛችሁትን ተስፋ አድርጉ እያለ ከላይ በምንመለከተው ቁጥር ላይ ለሰው ልጆች የተሰጠው ተስፋ፣ ያ ተስፋ ግን በእምነት ላይ የተመረኮዘ፣ ያለ እምነት ያንን ተስፋ ማግኘት ስለማንችል አባቶቻችን በተስፋ በርቀት በብሉይ ኪዳን ላይ የምንመለከተው የነ ሙሴን ታሪክ ይህንን ነው የሚገልጽልን። ወደ አባቶቻችሁ ርስት ትገባላችሁ በተባለ ጊዜ ወደ አባቶቻቸው ርስት እስራኤላውያንን ይዞ ለመሄድ ያንን የማያውቋትን የአባቶቻቸው ርስት መሆኑን ብቻ ስለተነገራቸው የአባቶቻቸው ርስት አድርገው ያንን ያላዩዋትን ነገር ግን በእምነት ተመልክተው ይህን ቃል ተስፋ በማድረግ የአባቶቻቸውን ሀገር እስራኤልን ወይም ኢየሩሳሌምን ለመውረስ ተነሱ። ያቺ በተስፋ በአእምሯቸው ውስጥ የተቀመጠችው ተስፋ ዛሬ ለኔና ለእናንተ ገና ያላየናት፣ ገና ያልተመለከትናት፣ ገና ያልደረስንባት፣ ገና አባቶቻችን በርቀት ያዩት፣ አባቶቻችን በርቀት የተመለከቷት፣ አባቶቻችን አይተው እኛ ደግሞ በተስፋ የሚኖርበት ዘንድ ለእኛ የሰጡንን ያቺ እስራኤላውያን ተስፋ አድርገው እስራኤላውያን በርቀት ያቺን ተስፋ አድርገው እንደተነሱ ሁሉ እኛም በእኛ ዘመን ይሄንን እናደርግ ዘንድ አባቶቻችን ይሄንን ነግረውናል። ስለዚህ ቅዱስ ጴጥሮስ ይሄንን ነው እየነገራችሁ ያለው። ከፊት ለፊታችሁ ያለውን ተስፋ ብዙዎቹ ፈተናን መቋቋም አቅቷቸው የተሰጣቸውን ተስፋ ማግኘት አቅቷቸው ወደኋላ የቀሩ ሰዎች ነበሩ። ብዙዎች ከፊት ለፊታቸው የመጣባቸውን ችግር መቋቋም አቅቷቸው ክደው የተመለሱ አሉ። ከነ ቅዱስ ጴጥሮስ ጋር የተጠሩ ዓለም ያሸነፋቸው ዓለምን መቋቋም አቅቷቸው ወደኋላ ያፈገፈጉ ብዙዎች ስለነበሩ ይሄንን ያየውን እንዳያጡ ወደኋላ እንዳፈገፈጉ የተሰጣቸውን ተስፋ መንግሥተ ሰማያትን ከማግኘት ወደኋላ እንዳይሉ ይሄንን ምክር እየለገሳቸው የነበረው። ከዚህ በኋላ ምንድን ነው ያላቸው? በትጋታችሁ ላይ ያለ ትጋት አለ፣ ድካም አለ፣ ይታያል የእናንተ ድካም። ነገር ግን የእናንተ ድካም ብቻ ዋጋ የለውም። አንዳንድ ሰዎች አይታችሁ ከሆነ ዝክር ይዘክራሉ፣ የተለያዩ ቀን በበዓላት ቀን ይተጋሉ፣ ይገኛሉ።
ግን የውስጥነታቸው ግን የላላ ሊሆን ይችላል። በመትጋታቸው ብቻ የእግዚአብሔርን መንግስት እንደሚወርሱ አድርገው የሚወስዱ ሰዎች አሉ። ያ ብቻ አይደለም ማለት ትጋታችሁ በጎ ነው አለ። መትጋታችሁ መልፋታችሁ መልካም ነው አለ። ነገር ግን በትጋታችሁ ላይ እምነት ሊጨመር ይገባል ያለው ምንድን ነው? እምነትና ሃይማኖት ጥቂት ይለያያሉ። ሃይማኖት የምንለው ይዘቱ ለምሳሌ ሃይማኖት ብለን የምንጠራው በአንድ ሃይማኖት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖቷ ምንድን ነው ሲባል በዚህ ሃይማኖት ውስጥ የምናመልካቸው የምንከተለው ዶግማ፣ የምንከተለው ቀኖና፣ የምንከተለው ስርዓት በሃይማኖቱ ውስጥ የሚጠቃለሉ ናቸው። ለምሳሌ አንድ ኦርቶዶክሳዊ እኔ ኦርቶዶክስ ነኝ ብሎ ኦርቶዶክሳዊነቱን ለመግለጽ በአብ በወልድ በመንፈስ ቅዱስ ማመን አለበት። በስላሴ ማመን አለበት። ከስላሴ ደግሞ ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በድንግልና መወለዱን ማመን መቻል አለበት። በቅዱሳንና በመላእክት ምልጃ ቅድስናቸውን ማመን መቻል አለበት። በዚህ ጥላ ስር ነው ሃይማኖት ብለን የምንጠራው። በዚህ ሃይማኖት ውስጥ ግን የእያንዳንዱ እምነት ደግሞ የሚገለጽበት ነው። እምነት የምንለው እኛ እያንዳንዳችን በዚህ ሃይማኖት ውስጥ የሚኖረን በዚህ ሃይማኖት ውስጥ ውስጣችን ጠንካራና ውስጣችን የሚንጸባረቀው በዚህ በተጠቀሰው ሃይማኖት ውስጥ ባለው ዶግማ ላይ ባለው ስርዓት ላይ ባለው በውስጧ በይዘቷ ውስጥ በምትጠቃለለው ውስጥ ምን አይነት እምነትና ምን አይነት ጥንካሬ እንዳለን የሚገለጽበት ነው። ስለዚህ እምነት ብለን በምንጠራበት ጊዜ ገላትያ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኋችሁ ነው የሚለው። ለማን ተሰጠው? ለቅዱሳን የተሰጠ ሃይማኖት ብሎ የሚጠቅስልን። እንደገና ቆላስይስ ምዕራፍ 2 ቁጥር 7 ላይ እንደተማራችሁ በሃይማኖት ጽኑ ነው የሚለው። በሃይማኖት ይሄ ማለት ብዙዎቹ ሰዎች ሃይማኖት ብሎ የተለያየ ጎራ ሰጥተውት እንደሚናገሩ ሳይሆን እኛ እምነታችንን የምንገልጽበት በዚህ ሃይማኖት ውስጥ ሆነን ነው ማለት ነው። በዚህ ሃይማኖት ውስጥ እንሆንና እምነታችንን እምነት የምንለው ደግሞ አንድ ሰው አምነዋለሁ ለሚለው ነገር እከተለዋለሁ ለሚለው ሃይማኖት ውስጥ እምነቱን መታመኑን የሚገልጽበት ነው። በእግዚአብሔር እናምናለን እንላለን፣ ግን እንታመንለታለን ወይ? በእግዚአብሔር እናምናለን ብለን ግን በውስጡ እኛ ባለን በልቦናችን ውስጥ ባለው እምነት ሃይማኖታችንን እንገልጽበታለን ማለት ነው። ለምሳሌ አብርሃምን እግዚአብሔር አምላክ ከካራን ውጣ አለው። ወደ ከነዓን ሂድ፣ ከቤተሰቦች ከወገኖች ተለይተህ ሂድ ነው። አብርሃም ከነዓንን አቃተው፣ ግን እግዚአብሔር ቃል በመናገሩ አመነ፣ ጽድቅ ሆኖ ተቆጠረለት። አመነ። ይሄ እምነት ነው በውስጥ ያለው። ለምሳሌ እንደገና ደግሞ ዘካርያስን እንውሰደው። እምነት በምንልበት ጊዜ ለምሳሌ እኛ እዚህም ያሉት ሊቃውንት እናንተ በኦርቶዶክስ ተዋሕዶ እምነት ውስጥ ነው ያለን። እንዲህ ሆነን ግን እምነታችን ምን ያህል የጸና ነው? በእግዚአብሔር ላይ የምንታመንበት እምነታችን ምን ያህል ነው? እንዴት ነው የምንገልጸው? የቆምንን ወይስ የተንገዳገድንን ወይስ በእግዚአብሔር ቃል የምንታመንን? ያ እምነታችንን የምንገልጽበት ሃይማኖታችንን የምንገልጽበት በውስጣችን ባለው እምነት ባካበት ነው፣ ባሳደግ ነው፣ ሳንጠራጠር የምናምንበት። አብርሃም ስለው እግዚአብሔርን አመነ። በማመኑ ከካራን ወጣ፣ ከዘመዶቹ ከወገኖቹ ተለይቶ። እግዚአብሔር ምን አለው?
የሰማይ ከዋክብትን ተመልከት፣ የምድር የባህር አሸዋዎችን ተመልከት። ትቆጥራቸዋለህ? አትቆጥራቸው። ልክ እንደዚሁ ዘርህን እንደዚህ አበዛልሃለሁ እኔን ተስፋ በማድረግ ከወገኖች በመለየት ከሕዝብ በመለየት ብሎ ለአብርሃም ቃል ኪዳን ገባለት። የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ ነው ያለው። ይሄ እርሱ በእምነቱ ያገኘው፣ እርሱ በሃይማኖቱ ውስጥ ሆኖ ባገኘው። ለዚህ ነው ለእግዚአብሔር ማመን ማለት ይህንን መታመንን ነው የሚገልጸው። ለእግዚአብሔር መታመን እንችላለን ወይ? እምነት የምንለው ማንን አይተን ነው የምናምነው? ቅዱሳንን በእርሱ ተጋድሎ እርሱን በማመን ሕይወታቸውን አሳልፎ የሰጡትን እሱን በማመን ራሳቸውን በሕይወት ዘመን ሳይኖሩበት ነገር ግን በእግዚአብሔር ቤት የኖሩበትን። ስለዚህ በትጋታችሁ ላይ እምነትን ጨምሩ ነው ያለው። እምነት ሳይኖር በውስጣችን የምንታመንበትና እግዚአብሔር በነገራችን ላይ ምን ያህል እንታመንለታለን? የኢዮብን ታሪክ ታስታውሳላችሁ? የእግዚአብሔር ልጆች በእግዚአብሔር ፊት ተሰበሰቡ። ሳጥናኤልን በመካከላቸው ቆመ፣ እንዲህም አለ፣ በምድር ላይ ዞርኩ፣ እንደ ኢዮብ በአንተ የሚታመን ሰው አላየሁም። አንተን ግን የሚያመልክ አንተን ግን የሚከተል አንተ ሀብት ስለሰጠኸው ነው፣ በልጆች ስላከበርከው ነው፣ በምድር ላይ ያሉትን ነገር በሙሉ በእርሱ ላይ ስላላጎደልክ ነው እንጂ ይሄን ብትወስድበት አንተን ይረግማል ያለው ኢዮብን። ማን? ሳጥናኤል ሲከሰው እዩት። እግዚአብሔር ግን ምንድን ነው ያለው? ኢዮብ ልጄ ነው። በሕይወቱ ምንም ቢገጥመው በሕይወቱ ምንም ቢደርስበት እኔን ከመከተልና ከማምለክ አይመለስም ነው ያለው። ሂድ አለው። በነፍሱም ላይ ስልጣን አልሰጠሁም፣ በስጋውም ላይ ስልጣን አልሰጠሁም። ሂድና ያልከውን ሁሉ ስልበት አለው። በእግዚአብሔር በሚታመኑ ሰዎች ላይ ያለ እግዚአብሔር ፍቃድ ምንም ነገር አይደርስባቸው። ምንም ነገር መታመን ሲኖር ለእግዚአብሔር ራስን መስጠት ካለ ለእግዚአብሔር ራስን አሳልፎ መስጠት የምንችል ከሆነ ኢቭን ጠላቶቻችን እንኳ በእኛ ላይ ለመድረስ ስልጣን የላቸው። እግዚአብሔር ለዚህ ነው ኢዮብ ምን አለው? ሂድ ንብረቱን ውሰድበት አለው። ሄደ። በኢዮብ ላይ 10 ልጆች ነበሩት። በአንድ ቀን 10ሩ የኢዮብ ልጆች ሞቱ። አደጋ ጣዮች መጡ፣ ጨረሷቸው። ብዙ ግመሎች ነበሩት። ብዙ ግመሎቹ በሽፍታ ተወሰደበት። በአንድ በኩል ስለ ግመሎቹ መወሰድ ሲነገረው፣ በአንድ በኩል ደግሞ ስለ ልጆቹ መሞት መርዶ መጥቶ የሚነግረው፣ በሌላ በኩል ደግሞ ስለ ሌሎቹ በጎቹና ፍየሎቹ መወሰድ መጥቶ የሚነግሩት መርዶ የሚያረዱት ብዙ መርዶ ተናጋሪዎች በኢዮብ ላይ በዙሪያው መጡ። ይሄ ሁሉ ያዘን፣ ይሄ ሁሉ ነገር ነገሩት። ኢዮብ ግን ምንድን ነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው ያለው። አሳፍረው በእግዚአብሔር መታመን፣ እንደገና ደግሞ እግዚአብሔር ደግሞ በልጆቹ መታመናቸውን መግለጽ። ይሄ እንደዚህ ነው። ለዚህ ነው ከዚያ በኋላ አሁንም በሁለተኛ ጊዜ የእግዚአብሔር ልጆች በእግዚአብሔር ፊት ተሰበሰቡ። ሳጥናኤልን በመካከላቸው ተገኘ። አሁንም ስለ ኢዮብ አነሳ። ኢዮብ ጤንነት ሰጥተዋል አለው። በቃ ጤንነት ሰጥተዋል፣ አላጎደልክበትም። ንብረቶቹ ቢወድሙ አንተን አመስግኗል፣ ግን ጤና ነው። በል ከነፍሱ ውጭ የምትፈልገውን አደረግበት። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል እንዲመታ አደረገው።
መንቀሳቀስ እንኳን ማይችልበት የገዛ ሰውነቱን እስኪተላ ድረስ ከአንዱ ከቀኙ ወደ ግራው በሚዞርበት ጊዜ በላዩ ላይ ከሰውነቶቹ የወጡት ትሎች ሲራገፉ እግዚአብሔር እኔን እንድትበሉ ፈቅዶላችኋል ብሎ እነዛን ትሎችን ወደ ሰውነቱ ይመልስ ነበር ነው የሚለው። ይሄ ሁሉ ሲሆን እንኳን ሚስቱ እግዚአብሔርን ረግመ ሙት ስትለው አንቺ ከሰነፎቹ እንዳንዳንዶቹ ተናገርሽ ይላል። አያችሁ፣ እምነት ማለት እንደዚህ ነው። መከራ እየደረሰበት የሚጸና፣ ፈተና እየደረሰበት የሚጸና። ለምን? የተዘጋጀለትን ተስፋ ስላለው። በሕይወታችን ውስጥ እኛም ተስፋ አለን። መከራ አይመጣም ማለት አይደለም፣ ፈተና አይመጣም ማለት አይደለም። ነገር ግን በእግዚአብሔር ልንታመን ይገባል። በእግዚአብሔር በመታመኑ መጨረሻ ላይ እግዚአብሔር ኢዮብ ጸለየ። ኢዮብ እግዚአብሔርን ኢዮብን አዳነው። ታሪኩ መጽሐፈ ኢዮብ ላይ ማንበብ ትችላላችሁ። መታመን በሚለው ነው ያመጣሁት። ስለዚህ በሕይወታችን ውስጥ እኛ መታመን የምንችል ከሆነ እምነት የሚኖረን ከሆነ የምንፈልገውን ልናደርግ እንችላለን።